ሃይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ነው እናንተ ጋር ብርዱ? ዛሬ እንግዲህ ለየት ባለ ቪዲዮ ነው ደግሞ የመጣሁላችሁ። እናንተስ እንዴት ነው? ሌላ ስቴት ያላችሁ ብርዱ እንዴት ነው? በረዶ እንዴት ነው? ለቀቀ ወይ? እኛ ጋር ቴክሳስ እንግዲህ ብርዱ ለቆልናል። ጥሩ ላይ ነው ያለ ነው። ዛሬ እየወጣን እየገባን ነው ከትናንት ጀምሮ። እንግዲህ ጥሩ ሰሞኑን ያው በረዶ ያለንበትን ስላሳየዋችሁ እንዳትሰጉና ጥሩ አየር ላይ ነን። ያው ብርዱ እንዳለ ነው። ያው ጊዜው ስለሆነ እንቀበላለን። ክረምት ነውና እና በተረፈ ናችሁ እንዴት ናችሁ? እኛ ደህና ነን። ትንሽ ግን ጉንፋኑ አስቸገረን። ጉንፋኑ በቃ እያሸነፈን ነውና ያው እንግዲህ መድኃኒት ምንም ትኩስም ብንጠጣ የማይበግረው ሆነና እስቲ በራሱ ጊዜ እንግዲህ ይልቀቀን ብለን እየጠበቅን ነው። እስቲ እናንተ ደግሞ ምን አላችሁ? እስቲ መድኃኒት ከትኩስ ሌላ ከሌላ እስቲ ሌላ መድኃኒት ምን የሚያስለቅቅ እስቲ ጉንፋን ኃይለኛ ጉንፋን ነው ይሄ በመድኃኒትም አይለቅም። ያው እንግዲህ ልባችን ደከመ እንጂ እና እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ለየት ባለ እንትን ነው የመጣሁት፣ ቪዲዮ ነው የመጣሁትና ምን ሆነሽ ነው ዛሬ ሆት ሆንሹ እንዳትሉኝ፣ ያው ስሜታዊ ሆኜ ነው። ስሜቴን ግን ለመቆጣጠር እስቲ በቃ አስብበትና እየተቆጣጠርኩ ስሜቴን እስቲ አወራለሁ። እና የሆነ ዜና እናንተም ሳትሰሙ እንግዲህ ሙሉ ኢትዮጵያም ዜና ላይ ሳትሰሙ አይቀሩም። እዚህ ያለው ሰው ደግሞ ያው ኦልሬዲ አዲስ አይደለም እየኖረበት ነው ራሱም እያረገ ስለሆነ አበሻ ግን ሁሉንም አበሻ ይወክላል አይደለም። ግን ያው ኦልሬዲ 40 ከመቶ ቢያንስ 100% አበሻ ቢኖር 45 ምናምን ፐርሰንቱ ያው ጡረተኛ እንደሆነ ነው የምናውቀውና ግማሹ እንግዲህ ኢትዮጵያ ጡረታ ተቀብሎ ጭጭ የሚያደርግ ነው። በቃ እስቲ ስለሱ ልናወራ ነውና ያው በሰሞኑ ሳትሰሙ አትቀሩም። ኢትዮጵያ ቪዛ ውስጥ እንደሌለች ቪዛ እንደተከለከለች በዚህ የተነሳ እውነት ነው። አንድ ሀገር ስንመጣ ከሀገራችን የምንመጣው አድገን ልናሳድግም ነው የምንኖርበትን ሀገር ማለት ነውና ግን ከመንግስቱ መልሰን ምን ቦጠቦጥ ከሆነ ለምን ከሀገራችን እንመጣለን? ይሄ እኮ ፍሪ ላይፍ ለፍሪ ላይፍ ምን በቃ ከእናታችን ጓዳ ተቀምጠን እዛው የእናታችንን እንጀራና እዛው ሽሮ መብላቱ አይሻልም? የሰው ልጅ እኮ ከሀገሩ ሲወጣ ሲሰደድ ሊያድግ ነው አይደል እንዴ? የተሻለ ህይወት ሊያገኝ የተሻለ ላይፍ ለልጆቹ የተሻለ ነገር ለማሳየት ነው እንጂ ከአገርን ጥሎ ወጥቶ መጥቶ መልሶ ጡረተኛ መሆን በጣም ከባድ ነው በእውነትና እኔ ብዙም እንደዚህ እኔ እንደዚህ እንትኑም የለኝም ነበርና በቃ ብዙ አበሾች ይሄን ሀል እንግዲህ መንግስት ለይቶን እስኪያወጣን ድረስ በኢትዮጵያ ብሎ በጣም ምን አይነት እንዱ አጭበርባሪ ናችሁ ነው የምለው። እውነቴን ነው። ይሄ አጭበርባሪነት ነው። አንድ ሰው እጅ እግር ካለው መስራት ከቻለ እንዴት ከመንግስት ሲንግል ማሚ ራሱ ብንሆንስ እኔ ግዴታ እኮ ነው እንዴ ሲንግል ማሚ ስንሆን አንድ አባት የለውም እንዴ ልጁ አላባት ነው እንደሚወለደው እንዴ? ስለዚህ ወተን እኮ ምግብ ሰርተን ምግባት እኮ እንችላለን። ሲንግል ዳዲ ብላችሁ
እንደዛ የአማሃኝታችሁ በዛ ትዳራችሁን ፈታችሁ አንድ ላይ እየኖራችሁ እዛው እየወለዳችሁ ደግሞ ሲንግል ማሚ ሲንግል ዳዲ ነኝ የምትሉት ምን አይነት ነውረኛ ናችሁ በእውነት። እኔ በእውነት ስሰማ በጣም ነው ያፈርኩት። እንዴ እኛ ኢትዮጵያኖች እኮ ጠንካሮች ነን። አረብ ሀገር እኮ ሄደን ደም ተፍተን ለፍተን ምንሰራ ስንት የሚሰራ እንደዛ እኮ አሉ። እና አረብ ሀገር ያሉትን እስቲ ሴቶች እስቲ መቼም እንደው ጎረቤት ሳይኖራችሁ አይቀሩም ኢትዮጵያ ላይ ከቤተሰብ አረብ ሀገር የተሰደደች ከቤተሰባችሁም ይኖራል ወይ አክስት ልጅ ወይ አጎት ልጅ የተለያየ ምን ውስጥ እንደሚሰሩ ምን ውስጥ እንደሚኖሩ አረብ ሀገር ባይኖርም ደግሞ እውነት በቃ የታወቀ ነው። አረብ ሀገር ሄደው እህቶቻችን ወንድሞቻችን እንዴት እንደሚሰሩ በዛ ሙቀት ጠዋት ለሊት ሳይሉ እነሱ እኮ ለዚህ እንደዚህ እኮ ነው እኮ። እኛ ግን በፍሪደም እየወጣን እየገባን ብዙ ነገር በቃ እጃችን ላይ እኮ ነው በቃ ብዙ ነገር ማለት ነው። እውነቴን ነው። መማር ከመማር ትምህርት ማሻሻል ከፈለጋችሁ ትምህርት እየተማራችሁ ኦንላይን ላይ የፈለጋችሁትን መሆን የምትችሉበት አገር እኮ ነው እዚህ ሀገር እየሰራችሁ ማለት ነው። እናንተ ግን ነውረኞች ትወልዳላችሁ፣ የወለዳችሁ ልጆቻችሁ በልጆቻችሁ በነፌት ትጠይቃላችሁ። ሲንግል ማሚ ነውር ነው። እግዚአብሔርስ እንዴ መጽሐፍ ቅዱስ እኮ ያልሰራ አይብላ ይላል። ለምን ጤነኛ እጅ እግር ጤነኝን ሙሉ ጤና ሰጥቶን እንዴ አይነ ስውሮች እኮ አስተማሪዎች እኮ ናቸው፣ መምህሮች ናቸው። በጣም አላያችሁ? ዩኒቨርሲቲ አስተማሪዎች ናቸው። አይናቸው የላቸው እንኳን አይነ ስውሮች። እኛ ሙሉ አካል ኖሮን መስራት እየቻለን እንዴት ብለምን እንዴ ይሄን ያህል በመንግስት ስር እስክንሆን 50% እንኳን ብንሆን በእውነት መንግስት ትኩረት አያደርግንም። ሀይ ስለሆንን ነው ትኩረት አድርጎ ኢትዮጵያ ላሉት ነው። እኔ ዛሬ ላይ በጣም ተናድጄ ለምን እኛም የሚሰርተን እዚህ ለፍተን የምንኖረው እናት አባቶቻችንን ለቪዚት ልናመጣ የምናዘጋጅ ስንት አለን። ለሕክምና ስንት እናት አባቱን ሊያመጣ ያዘጋጀ ስንት አለ። እህቱን ሊያስተምር እዚህ በስኮላርሽፕ ስንት እቅድ ያለው ኢትዮጵያ ላይ ሊያድግ ከኢትዮጵያ እዚህ ሊመጣ ያሰበ አለ። ሊማር የሚመጣ ለሕክምና ያንን ሁሉ እድል እኮ ነው። እናንተ በቃ ሲቲዝን ወረቀት ታገኛላችሁ፣ ጡረተኛ ትሆናላችሁ። አይነት ናችሁ። ለልጆቻችሁ ምንድን ነው የምታስተምሩት? ጡረተኛ እንዴ? አንድ እኮ እኔ ልጄ ወጥቼ ለፍቼ 5ም 10ም ትሁን መንገድም ልጥረግ ቤትም ልጥረግ ያንን ልፋቴን ለልጄ ካሳየሁት ለልጄ ጥንካሬ ነው ማስተምረው። ለምን ልጄ ለናቴ ተምር አድጌ ለናቴ ይሄንን አደርግላታለሁ አሳርፋታለሁ ይልና ይሄ ልጅ ጠንክሮ ላይ ይማራል። ጠንክሮ በቃ ጥንካሬ ነው የምታሳዩት እናንተ በምትሰሩበት። እናንተ ለልጆቻችሁ ሰርታችሁ ለፍታችሁ ስታመጡ ልጆቻችሁ የእናንተን አርያን ተከትሎ ነው ጠንካራ የሚሆነው። ግን እናንተ ጡረተኛ ከሆናችሁ ቁጭ ብላችሁ የመንግስት ልጆች እኮ ያውቃሉ፣ ስማርቶች ናቸው እኮ። ከመንግስት ታምጥታችሁ የምታበሉ ከሆነ የጡረታ እየጠበቃችሁ ለልጆቹ የምታበሉ ከሆነ ልጆቻችሁ ነገ በቃ መንግስት ይሰጠኛል ብሎ በቃ ነፃ እንትን ነው ያለው ነፃ ነገር እየመጣ። ስለዚህ ለልጆቻችሁ ጥንካሬን ማስተማርም ዜሮ ነው የምታደርጉት ማለት ነው። ልጆቻችሁ ልጅ እኮ የእኛን አርያ ነው የሚከተለው፣ የእኛን ጥንካሬ ነው የሚከተለው። እናንተን ግልብጥ አድርጎ ሁሉንም አይደለም። እነዚህ ጡረተኞች፣ እነዚህ ለማኞች እነሱ መንጥሮ እንደውም እኔ እውነቴን ነው
እኔ መንጥሮ ነበረ መንግስት እነሱን አውጥቶ ፓስፖርታቸውንም ወረቀታቸውንም ቅምጥ አድርጎ ግልብጥ አድርጎ አረብ ሀገር ያሉትን እዚህ ቢያመጣ በደንብ አገሩንም ያሳድጋሉ፣ ራሳቸውም ያድጋሉ። ስንት የምትፈልግ አረብ ሀገር አለች እዚህ ሀገር መታ ልታድግ የምትፈልግ ይሄንን ነገር የምትፈልግ ስንት ኢትዮጵያ አሉ ይሄንን ነገር እድል የሚፈልጉት። እናንተ ለማኞች ግን ሁላችንም አንድ ላይ ተጨመቀን። ይኸውላችሁ አንድ ላይ ኢትዮጵያኖች ተብሎ ለኢትዮጵያ ላሉት እድልም እንዳያገኙ መልሰው ይኸው አንዱ ለሰራ ለሌላው ይተርፋል። እናንተ ጡረተኞች የታባታችሁ እናንተማ ምንም አይሰጣችሁ። ተዋረዱ እንደው ያዋርዳችሁ። አየህ አንጋለጥም ብላችሁ ተጋለጥን። ሆዳሞች ለልጆቻችሁ ለምን ጥሩ መኪና አትነዱም? ሰርታችሁ ጥሩ ሰፊ ቤት ውስጥ መኖር አትፈልጉም? ለልጆቻችሁ ጥሩ አየር ያለው ጥሩ ክፍል ያለው ትንሽ ቤት ውስጥ ትኖራላችሁ። ለምን ብር ካለ ሰርታችሁም ካመጣችሁ በመንግስት እየተቀበላችሁ ቤት መግዛት አትችሉም? ቤት ከገዛችሁ ከየት አባሽ አመጣሽ እኔ እየሰጠውሽ ብሎ መንግስት ይይዝሻል። ለዛ ትንሽ ቤት ውስጥ ልጆቹን እያፈናችሁ እዛው ታኖራላችሁ። ኮርኮሬ መኪና ይዛችሁ ልጆቹን በሱ እያመላለሳችሁ ጥሩ መኪና አታሳዩአቸው ወይ? ካሽት ደግሞ እኮ ትዘራላችሁ። ሆዳሞች መቼ ታርፉና ካሽ ትሰሩና ካሽ ትቀበላላችሁ እየሄዳችሁ እየሰራችሁ። ከዛ እሱን ተቀብላችሁ ወዴት ትወስዳላችሁ? ወደ ኢትዮጵያ። ከዛ ኢትዮጵያ ሆነ ነገር ከኔ እኮ ሲተርፍ እኮ ነው ኢትዮጵያ ላይ ሆነ ነገር ማረገው። እምኖርበትን ካልደስታ ካልተደሰትኩ እየኖርኩ አሁን ያለሁበትን ልጄን ካላስደሰትኩ እኔ ካልተደስኩ ስትረስ እየሆንኩኝ እዛ ሺህ ዓመት እኮ አንኖርም እንዴ ሰዎች። ምን ነው ነገ እኮ ሟች ነን። እኔ እኮ አሁን ከዚች ተነስቼ ምን እንደምሆን አላቅም። እኛ እኮ በእግዚአብሔር እጅ ያለን ነን። የሴኮንድ ኑሯችንን አናውቅም ካለሱ በስተቀር። ግን እናንተ ለልጆቻችሁ ጥሩ ነገር እያሳያችሁ ጥሩ ነገር እየሰጣችሁ እስቲ ፈረንጆች እስቲ መቼም ነው ልጆቻቸውን ሰመር እቅድ አውጥተው ማለት ነው ለሰመር ለአመት እቅድ ያወጡና የት ሰመር የዛሬ አመት ለሰመር የት ነው ምንወስደው ይሉና ሴፍ ማድረግ ይጀምራሉ። ከዛስ ትምህርት ሲዘጋ ልጆቻቸውን የሚፈልጉበት የሚመርጡበት መሄድ የሚፈልጉበትን ልጆቻቸውን ወስደው ይዘው ይሄዳሉ። እናንተስ የለም። ልጆቹ ክረምትም እዛው በጋም እዛው ከስንት አንዱ በቃ ነው እንጂ እናንተ ጡረተኞች አገርም አትወስዷቸውም። ለልጆቹ አያቶቻቸውንም አክስቶቻቸውንም አታሳዩ። እዚሁ የተንደፋደፋችሁ ጥሩ ቤት ውስጥ አታኖሯቸውም። ሰልፍሾች ናቸው። በዛ ነው ሰልፍሾች ስለሆናችሁ ከመንግስት ስም ተቀበሉ። ሆዳሞች እጅግር ኑራችሁ እና ያደገ አገር ላይ የኖርን መማር ማወቅ መስራት ያለንም አሜሪካን እኮ ተማርሽ ዲግሪ ጫንሽ ዲፕሎማ ጫንሽ አይኖርሽ ደሴም እኮ የሚኖርበት አገር እኮ ናት እንዴ። ገንዘብን ሰርቶ ማግኘት ነው እኩል የሚያደርገው እዚህ ሀገር። በቃ እንደ ኢትዮጵያ እንኳን ይሄን ሰራሽ ንቀት አለ ኢትዮጵያ። ያ ይሄን ሰራሽ ለዛ ነው የምንፈልገውን ዝቅ ብለን መስራት ማንችለው። እዚህ ሀገር ግን ምንድነው ስራሽ ተብሎ እንኳን አይጠየቅም። ዶክተር እንኳን ከሆነ ምንድነው ስራ አይባልም። ለምን? በቃ የሰራ ሰው ሁሉ አንድ ነው። በቃ ሰርቶ የሚገባ ሰው ሁሉ አንድ ነው። እናንተ እስቲ ምንድነው ስራ ትላላችሁ? እናንተ ነውረኞች ጡረተኞች ናቸው። ምን ይመስላሉ?
እና ስሜታዊ ሆኜ ነው ቤተሰቦቼ። እና ኢትዮጵያ ለማታውቁት እድሉን የዘጉት እነዚህ ጡረተኞች ልጅ እየወለዱ 2-3 ልጅ ይወልዳሉ፣ 4 ልጅ ይወልዳሉ። በነሱ ሲንግል ማም ይፋቱና ከዛን ደግሞ ምን ያደርጋሉ መሰላችሁ? ኧረ ቆይ ልንገራችሁ ጉዳቸውን። ደግሞ እዛ ሄደው እኮ ደስ አይበላችሁ። ያው ያሳልኩት ያው ጉንፋን ስለያዘኝ ጉንፋን ስለያዘኝ ነውና ስሜታዊ ስለሆንኩኝ ነው እንዲህ ያሳለኝ። እውነቴን ነው። በጣም ተናድጃለሁኝ እኔ ምናምን የስንቱ እቅድ ነው እዚህ እንትን ያለ እና ልንገራችሁ ደግሞ ኢትዮጵያ ለምንድን ነው እዚህ ያውላችሁ እንደዚህ ጡረተኛ ሆነው ከዛ ኢትዮጵያ ሲመጡ የሚቀናጡባቸው እዛ ለሚኖሩት እዚህ ኑራችሁን አትናገሩ። ጥሩ የምትኖሩ በቃ ጥሩ እዛ እስቲ ስንቶቻችሁ ናችሁ አሜሪካን ሀገር ላይ ይሄንን ነው የምሰራው እንዲህ ነው ብላችሁ ለእህቶቻችሁ፣ ለወንድሞቻችሁ፣ ለአጎቶች ስንቶቻችሁ ነው? እንደናንተ ለማኞች እኮ ናቸው። የሚሰራማ የሚለፋ ሰው ማለት ነው። እውነቴን ነው። ኤቭሪቲንግ እንዴት እንደ ድካሙን ስለሚያውቅ እዛ እንዳይጠብቀው እጁን እንዳይጠብቀው እኔ ለፍቼ እንዲህ ነው የማመጣው ይላል። እናንተ ደግሞ ለፍታችሁ ስለማታመጡ ደረታችሁ ነፍታችሁ ወንዱም ሴትም እንደዚህ ነው የምሰራው ለዚህ እንደዚህ እያላችሁ ትቀናጡባችኋላችሁ። እዛ ያሉት ደግሞ ወደዚህ አይምሯቸው ሙሉ በሙሉ አገራቸውን ትተው እዚህ በህልም መቼ ነው የሚሄደው አሜሪካንን መጥቼ እንዴት ነው እንዲማደርግ እንዴት ነው የምመጣው ብሎ በቃ የህልም እንጀራ ትሰጧቸዋላችሁና ያውላችሁ በትንሹ አሜሪካን ኑሮ እንደዚህ ነው። እዚህ ስንት ይኸው ለዛ ነው ቪዛ የተከለከል ነው ኢትዮጵያን ተብሎ ስማችን እንደዛ ጥላሸት ሆነ። ሙሉ አፍሪካ ይበላል። አንዳንዶችም አፍሪካም ስፓኒሽም ይቀበላሉ። ልቀበል ምን አገባሽ አንቺ ለሌላ ይኸው አንቺ ለምታይ አሪያ ይኸው ዛሬ ላይ ባንቀበል እንዲህ ብንን ታታሪ ሰራተኛ ብንሆን ለነሱ ያው ዛሬ አሪያ እንሆን ነበረ። እናንተ ለማኞች እኛንም ቀላቀላችሁን። እኛ እኮ ጠንካራ ኩሩ እኮ ነን፣ ጠንካራ እኮ ነን። ምን ነው ሆዳሞች። ሁሉንም አይወክልም። እኔ ነግሬያቸዋለሁ። አይወክለኝም፣ አይወክላችሁም። ሌላ ፐርሰንቶች አሉ ሰርተው ለፍተው ልጆቻቸውን ጥሩ እናንተን አይወክልም። እነዚህን ጡረተኞቹን ብቻ ነው ፕሊስ የሚወክለውና አይወክለኝም እኔንም። እሺ እና እንደዛ ነው የምላችሁ በትንሹ። እንግዲህ እግዚአብሔር ያስተካክለው መልሶ ለሌላ ይሄን እድል የሚጠብቅ ስንት አለ። እናት አባቱን ማምጣትም ይፈልጋል፣ ለማሳከም ይፈልጋል። ለብዙ ህልሙ ስኮላርሽፕ ለትምህርት መምጣት የሚፈልግ ጎበዝ ስንት ተማሪ አለ። ያው እንግዲህ ለነሱ ነው በጣም የሚያሳዝነው። ያዘንኩትም እና ይሄ እድል መልሶ ይመጣል። ተስፋ አንቆርጥም። ይሄ ጥላሸት የተቀባውም ስማችን አንድ ቀን ይመለሳል ብዬ እኔ ኢትዮጵያ እንዲህ ነው ሲባል በጣም ነው በመጥፎ ሲጠራ እኔ ኢትዮጵያን በጣም ነው በእውነት የሚያንገበግበኝና በጥሩ ነገር ብንጠራ ደስ ይለኛል። ያው እንግዲህ እግዚአብሔር ሁሉንም የሚያስተካክልልን ነው የምንለው። ለምድረ ሆዳም ግን ይጋለጡ። ለነሱ ደግሞ ጥሩ ነው እንደዚህ ሰርተውም ለመብላት ወጥተውም እንዲሰሩ ይሆናሉና ለነሱ ጥሩ ነው መጋለጣቸው። ያው አንደኛም
ቀላቀሉን እንጂ አንድ አድርገው ጨመቁን። እንደዛ ነውና ቴንኪዩ። ለዛሬ ያለን ቪዲዮ እንግዲህ ይህንን ነው እምላችሁ። ጥሩ ነገር እኔ የተሰማኝን ስሜት ነው ወደ እናንተ ያደረስኩትና እስቲ እናንተስ ምንድነው የምትሉት በዚህ ዙሪያ? ኮሜንት ላይ ስሜታችሁን ጻፉልኝ። እንግዲህ በሌላ ቪዲዮ እስክንገናኝ ቻው ቻው። ወዳችኋለሁ። ጋድ ብለስ ዩ። ሰብስክራይብ ማድረጋችሁን እንዳትረሱ ፕሊዝ። ባይ ባይ።